ግን ሀብታም ነው አባቴ በጣም እነሱም የሰው ቤት ሲሰሩ ሲለፉ ሰው ሲቀጠቅጣቸው ሲደበድባቸው ብሎ ደግሞ እናቴን ራሱ ሌባ ናት ይላታል ምናምን ሰፈር ደግሞ ሄዶ ይመሰክርባታል ትታሰራለች አንድ ቀን ደግሞ እኔና እናቴ ሁለታችንም ነበረንና የሆነ በግ ነበር የራሱ ቀኑ ሐሙስ ነበር ራሱ ሄዶ ሽጦ ሰርቃብኛለች አላት ሰው ሁሉ ሄዶ መሰከረበትና እሷ ታሰረች ሰፈር ሁሉ ሄዶ መሰከረባት ያን ቀን እኔ ደግሞ ቤት ውስጥ ብቻዬን ነበርኩ እሷ ስታድር እሷ ልጆቿን በጣም ነው የምትወደንኛል ወይኔ እሷ እዛ አድራለች ግን እኔ ለኔ ብላ ትመጣለች እየመጣች መንገድ ላይ ጅቢ በላቲውን ሰው ይመታቲውን ምናምን እያልኩ ሳልተኛ እንድቹ አድሬ የሆነ ሌሊት ላይ እንቅልፍ ወሰደኝ ቁጭ ብዬ ባለውበት ከዛ ህልም አየሁ ያየሁት ህልም ደግሞ እናቴን ጅባልቷት እጇን እና እግሯን ምናምን አግኝቷት ማለት ነው ከዛ ባንኛ ሲነሳ አባቴ መጀመሪያ ቤት አልነበረም ቤት እንደሆነ ገብቶ ተኝቶ አገኘሁት ከዛ በጣም የምወደው አባቴ ያን ቀን በጣም ጠላው ከዛ እንደዚህ እያልን አደገን እያደኩ ሲመጣ እድሜን በትክክል አላቆም በሰዓቱ ግን 13 አመት ምናምን ቢሆነኝ ጊዜ እነሱን ጭቅጭቅ ከማይ እናቴንም እንደዚህ ስትሰቃይ ከማያው ብዬ የሆነ ቤት የሰው ቤት ገባው ማለት ነው ስራ በገባውበት ግን አሪፌ መስራት አልቻልኩም ሁሌ እሷን ነው ማስበው ዛሬ መቷት ይሁን ነገ ይመታት ይሁን እያልኩ ከዛ አንዳንዴ እሷ ቅዳሜ ትመጣ ነበር እኔ ጋር የሆነ ፋሲካ ደርሶ ነበርና እኔ መጣሉ ዛሬ ዛሬ ቅዳሜ ሳምንት መጣሉ ብላ ዛሬ ሄደች ሳትመጣ ቀረች ዛሬም በቃ ገሏታል ብዬ እንድቹ ሲጮ በቃ ሰውየው በቃ እና በቃ አይተሽኝ ምናምን ስለኝ ሲሄድ እውነትም ታማለች እሷ አልመታትም ግን ታማ አገኘዋት እንደዚህ እያልን አደገን ከዛም ደግሞ ትቼ ወጣው በቃ እሷን ብቻዋን ጥዬም እኔ መስራት ሲያቅተኝ ማለት ነው ከዛ ወጥቼ ደግሞ እንደ ወንድ ገጠር የሚሰራ ጭቃ ቤት ታውቂያለሽ እዛ ጭቃ ቤት ሄጄ ከወንድ ጋር ጭቃ መለጠፍ ጀምሩ ጭቃ መስራት ጀምሩ እንዲሁም ሆኖ ከሰው ቤት የሚመጣ ነገር በቃ አይበረክትም እኔና እሱ ነን እንደዛ ሆነም ስንመጣ ግን እሷ በሷ ትለፋለች እኔ በላይ ይለፋለሁ እንደዚህ ሆኖ መጥቶ ማታ ይማታል ይደባደባሉ ይጣላሉ እኔ ጥጌን እጄ ያለቅሳለሁ ከዛ እንደዚህ ይሆነን በጣም እሷ ሰው አይደለም በቃ ማንንም ጠዋት ሰው ሲሰበስብ ማንንም አይሰማትም በቃ ማንንም ይሰማት የለም ሰፈር ሁሉ በቃ በጣም እሷን የሚወደው የሚሰራባቸው ሰዎችና እሷ ያደገችበት ብቻ ነው ሰፈር ማንንም አይወዳት ከዛ እንደዚህም ይሆነን አንዳንዴ ጭቃ እጅ ይሰራሉ አንዳንዴ እጅ ልስጥሮ ሰራሉ ታላቅ ወንድሜም እሱም ልስጥሮ ይሰራል ቀን ስራ ነው የሚሰራው ሰላም እየሰማውሽ ነው እሺ ማሪ በዚህኛው አካውንት ይሰግየውልሽ ገስት ላይ ባለው ቢ ፋሚሊ የሚለው የኔ ሰከንድ አካውንት ነው በሱ እየሰማውሽ ነው ስነሳ የሌለው መስቶሽ እንዳታቆሚ እሺ ይኸውልሽ አይሽ በዚህ እየሰማውሽ ከዛ እንደዚህ ይሆነን እየኖረን አንዳንዴ እኔና እናቴ ለስራ የምንሄድበት ሰው ሁሉ እሷን ነው ኃይለኛ ብሎ የሚያያት ሰው ሁሉ ሌባ እንደሆነች ነው ማቀው በሚያቃት ባለፈው አባቴ ሁሌ ከመላቴ ተነሳ አንዳንዴ ስራ ከድንበት እንጨት ሰርቃ ሄዳለች ይሏታል ምናምን እኔ በጣም ይሳቀቃለሁ መንገድ ላይ ይልኩም ይሆና እንደዛ ይሆንን አንዳንዴ እናቴና እኔና እናቴ የሰው ቤትም ስራ እየሄደን እናንተም ደርሳችሁልኝ እንደዚህ አይነት ቤት ትሰራሉኛላችሁ ምናምን ትላለች ለምን በቃ የሰው ነው የምትመኘው ሁሌ እኔ ደግሞ ሁሌ በቃ እናቴን መቼ ነው የምናሳርፋት እላለሁ በጣም ነው እናቴ የምታለቅሰው እኔ እንዳላይ ብላ በቃ
ዞር ብላ ታለቅሳለች ሰው ሲሰድባት። እኔና እናቴ ስራ እንሄዳለን። እሷ ግን ቡና ሲቀርብ የቡና ቁርስኛ ሁላችንም እኔምና ሌሎቹ እንበላለን። እሷ ግን አትበላም። ለኛ ብላ የቡና ቁርስ አንዴ ዘገኛ አርጋ ታነሳና እንትን ፎጣላ ስራ ነው የምታስቀምጥልን ለኛ ቤት ስንመለስ። እንደዚህ የሆነች በቃ አንዳንዴ በራብ ትታመማለች። እኛ ግን የበላች ነው እንደበላች አድርገን ነው የምናስበው። እሷ ሳትበላ ትመጣለች። አንዳንዴ እሷ እዛ ትቅርና እኔ ቀድሜ እመጣለሁ ቤት ጥጇ ስለነበረች። ከዛ እንደዚህ የሆነን አንድ ጊዜ ቤት ልንሰራ ነበርና አባቴ ግን አያግዘንም። እንደዛም ሆኖ እሱ አያግዘንም። ክፉ ጓደኞች ስለነበሩት እነሱ እንደዚህ አታርግ እያሉ ሲመክሩት ስለነበረ አንዳንዴ እየተመካከሩ እኔ ደርሳለሁ። ሰምቼም ግን እንዳልሰማው ዝም እላለሁ። ለኛ ግን አባቴ በጣም ጥሩ ሰው ነው። አይመታንም ምናምን፣ እኛን አይነካንም። ከእናቴ ጋር ነው የሚጨቃጨቀው። ከዛ አንድ ቀን ግን በኃይል ተጣሉና ከቤት አባረረን እኔና እናቴም። የሆነ የጋብ ቤት ነበረና እኔና እናቴ እዛ ቁጭ አለን። በር ምናምን አልነበረውም። እዛ የሆነ ጅብ መጣ። እናቴ ጅቡን እንዲሰው ስታወራ ነበር። እኔን ወሰደኝ ግን ልጄን እንዳነጋት ምናምን እያለች ከዛ ጅቡ ግን እንዲሰው ሰምቶ ነው መሰለኝ ጥሎን ሄዶ እሷ አልተኛችም። እኔ ግን ትንሽ ገደም ብዬ ነበር። እሷ ጉልበቷ ላይ ተኝቼ ነበርና እኔ ላይም እሷ ላይም ሁለታችንም ጉንዳን በቃ ባኬት እንደሆነ እንደመጣ አናቅም፣ ግን ጉንዳን በላን ሁለታችንም። በዛ ሌሊት ውጪ ወጥተን ጉንዳናችንን እኔ ከሷ አራግፋለሁ፣ እሷ ከኔ ታራግፋለች ምናምን አደረን። ይሄ ሁሉ ሲፈጠር ሰው ሁሉ የሚያውቀው አባቴ የዋ ነው፣ ምስኪን ነው፣ ጥሩ ሰው ነው። ለኛ በቃ አይነካንም ምናምን ይሰጠናል ነው። ከዛ ጠዋት እዛ ውጪ ያለን ጠዋት ሲንገባ አንቺ ግቢ ግን እሷ አገባም ብሎ ከለከለ። እኔን አስገብቶኝ እሷን አገባም ብሎ ከለከላት። ከዛ ሁሉ እኔ እሷ ካልገባች እኔም አልገባም ብዬ ከጋሩ በር ወጥቼ ከሷ ጋር ሆንኩ። በቃ አንቺን ካልገባሽ ቁጭ በይ ብሎኝ ሲያባረን ሰፈር ሰበሰበችና ምናምን ሽማግሌ ምናምን መጣ። የሚመጣው ሽማግሌ ሁሉ እንደዚህ በጉንዳን ተበልተን ውጪ አድረን ሁሉ የሚመጣው ሁሉ ለሱ ነው የሚመሰክረው። አንቺ ነሽ የነከሽው ይለዋታል ምናምን። በቃ መቼ ነው ለእናቴ ቀን የሚመጣው እያልን እያልኩ እኔ ደግሞ ዝም ብዬ እንደዚህ ወንድሜም ሲመጣ እሷ ምናምን ለሷ አግሶ ምናምን ከተናገረ ይረግማል ምናምን ነገር ይሰድዋል። ከዛ እንደዚህም እየሆነን መጨረሻ ላይ መሬት ማከፋፈል ጀመረ። ግን ያከፈለውንም ለሷ ብሎ የሰጠውንም ራሱ ነው የሚሰራው፣ ራሱ ነው ሁሉም ነገር ማረገው። ይሄ ሁሉ ሲፈጠር ሰፈር ስለማይወዷት እሷ በጣም ጎበዝ ናት፣ በጣም ማለት ነው ጎበዝ ናት። ሰው ሁሉ ስለሚቀናባት ሁሉም ይመሰክሩባታል። በጣም በመከራ በሰቃይ አሳደገችን። ከዛ የሆነ ቤት ስንሰራ ወንድሜም ራሱ ሰርቶ እኔም ሰርቼ እሷም ሰርታ ነው። እንጨቱን ካን አልነበረን፣ ሁሉን ነገር ከውጪ ነው። ከዛ አንድ ቀን የሆነ እህል ምናምን ተሸክማ የሆነ ዳገት እየወረደች ወደቀችና እግሯን ተሰበረች። ከዛ እዛ እግሯን ተሰብራ ስትመጣ ራሱ ታማ ለመጠየቅ የሚመጣው ሰው ሊሰርቅ ዳኑ እግሯን የተሰበረችው እያለ ሲማን ያጠፋሉ። አይዞሽ ሰላምዬ ማሪ አይዞሽ፣ ውሃ ጠጭና ቀልጠፍ ብለሽ አውሪሽማ አታቆሚ። የሰማሁት
ከዛ እያለ በቃ እንደዚህ እየተባለች ኃይለኛ ምናምን ሌባ ኃይለኛ ምናምን እየተባለች ምናምን ኖረን ምን ከዛ በኋላ በቃ እኔ በቃ በትንሽ ሆኜ 3 ቤት ገብቻለሁ። 3ቱም ቤት ግን መስራት አልችልም። ቶሎ ነው የሚመጣው እሷን ብቻዋን ትቼ ስለመሄድ ከዛ እንደዛ እየሆነን ኖረን ከዛ በኋላ ደግሞ ሰላም ወይ አቡ በጣም ያለፈ የቆየ ታሪክ ነው አይደለ ማሪ? የልጅነትሽ ነው አይደል? ያው አቡዬ ስለዚህ በቃ ማሪ አልፏል እኮ ያ ጊዜ አልፏል። ተረጋግተሽ ውሃ ጠጥተሽ ቀልጠፍ ብለሽ አውሪማ፣ ፊትሽን ታጠቢ። አዎ እና አሁን ግን እግዚአብሔር ይመስገን እሷ የተመኘችው መቼ እንደዚህ 100 ብር ይዤ እንዴት አመሰግናለሁ ምናምን ስትል አደገን። አሁን ግን አረብ ሀገር ወጥቼ ቤት ሰርቼላታለሁ። ምን ብያለሁ። አሁን ግን እኔ አረብ ሀገር ከወጣሁ 6 ዓመቴ ነው። ግን ብር ማስቀመጥ አልችልም። በቃ ብር መጀመሪያ እንደዚህ ብር አጥቼ ስላደው አንድ እንባል የሚያለቅስ ካየው ሰጣለሁ። ብር መያዝ አልቻልኩም አቡዬ፣ በታምር መያዝ አልቻልኩም። በቃ ያስጨንቀኛል ሲቀመጥ እኔ ጋር ብር ሲኖር ማለት ነው። እና መጨረሻ እንዴት መክረኝ ነው? ለእናትሽ የምትፈልጊውን ሰራሽ? ቤቱን ሰርቼላታለሁ። ጭቃ እያስደረኩላት ነው። አሁን አባትሽ ህይወቱ አለፈ አይደል? ነፍሱን ይማረውና። አዎ አባቴ አልፎብኛል። ይቅር ብላችሁታል? አዎ እኛ ይቅር ብለናል። እናዳለን እኮ እንደዚህም ሆኖ እኔ ይቅር ብያለሁ በበኩሌ። ጎበዝ አባትሽን ይቅር ማለትሽ ትልቅ ነገር ነው። እና ብር መያዝ አልቻልኩም። ለማን ነው የምትሰጪው? ለእናትሽ የምትሰጪውን ብር ነው እንዳትሰጪ እንድመክርሽ የፈለግሽው? አይደለም ለእናቴ ብቻ ሳይሆን አንድ ሰው በቃ የሆነ እንባ ካየው እኔ አልችልም። በቃ እኔ የእናቴን እንባ እያየው ስላደኩ አንድ ሰው ቸግሮኛል ካለ እውነት ቸግሮታል፣ አልቸገረኝም ሳላጣሩ ነው የሚሰጠው። በቃ ታዲያ ይሄ ትክክል እንዳልሆነ አውቀሽ እኮ ነው ለእኛ እየነገርሽን ያለሽው። ስለዚህ ትክክል እንዳልሆነ አውቀሻል። አታድርጊያ። ከዚህ በኋላ አትስጫ ለማንም ብር። ለእናትሽ ብቻ ስጪ። በቃ እና ሁላችሁም እናቴንም ለእናትሽ ብቻ ስጪ። እሺ እናቴንም እህቴንም አሟቸዋልና እግዚአብሔር ይማርልሽ በሉልኝ ሁላችሁም በኮሜንት። እሺ ፈጣሪ ጨርሶ ይማራቸው እናትሽንና እህትሽን። ግን እንኳን ያሁኑ ችግር አለፈ። እንኳን ዛሬ ላይ ከምንም በላይ የሚያስደስተው ነገር እንኳን ዛሬ አንቺ አድገሽ አረብ ሀገር መተሽ ያን ሁሉ ችግር እናትሽ ያሳለፈችው እናንተን ለማሳደግ በየሰው ቤቱ እየተሰደበችም እየተንቋሸሸችም አብረሻት እየሄድሽ በጣም ደግሞ እኔ ልቤን የነካው ነገር ሲሰድቧት እናትሽን ወይ ደግሞ ሲያንጓጥጧት ሰምተሽ መልስ ስትሰጪ ዝም በይ፣ መልስ ከሰጠሽ አያሰሩንም፣ ስራው ይበላሽብናል ስትልሽ እናንተን ለማሳደግ ለማግኘት እየተሰደበችም ሰምቶ እንዳልሰማ ሆና ሰርታ አሳድጋ ዛሬ እዚህ ያደርሳችኋለች። ዛሬ ደግሞ አንቺ እዚህ ደርሰሽ ለእናትሽ ውለታዋን ለመክፈል እየጣርሽ ቤት እየሰራሽላት እያደረግሽላት ስላለሽ በጣም ደስ ብሎኛል። ስለዚህ ይሄ መታደል ነው ለዚህ መብቃትም እና በጣም እድለኛ ነሽ። በርቺ ጎበዝ። አሁንም ሁሌም ከእናትሽ ጎን ቁሚ። እሺ እሺ አባዬ አመሰግናለሁ። እናትና እህትሽን ጨርሶ ይማርልሽ ማሬ። አሜን አሜን። አመሰግናለሁ። እሺ እኔ እናት እሺማ በርቺ። ዘቢባ ወያቡ ምን ይሻላል ማሬ? ቀኑ ሙሉ ቁጭ ብለን አንቺን ማስገባት እኮ ሆነ ስራችን። ለምን ዋይፋይሽን አታስተካክይምማ? ይቅርታ አቡዬ፣ እኔ ብቻ አይደለም የሚጠቀመው ዋይፋይ። እሺ ይቅርታ፣ ዛሬ ብቻ ነው። ስልክሽ እንትን አለው? ስልክሽ ሴም ካርድ አለው ውዴ? እየተደወለብሽ ነው የሚቋረጠው? ማንም ሰው ሊደውልልኝ አይደለም። በዚህ እንደው ወላሂ አይደለም። ግን ሴም ካርድ እንዳትከቺበት እሺ። በዚህ ላይቭ በምትገቢበት ስልክ ዋይፋይ ብቻ አርጊበት፣ ሴም ካርድ እንዳይኖረው፣ እንዳይደወል፣ እንዳይቋረጥብሽ። እሺ አቡዬ፣ እሺ። ዛሬ ጃዛ ስለሆነ ህዝቡን ይጠቀማል። ለዛ ነው። ኦኬ፣ ሁሉም ስለሚጠቀመው ነው። እዛ ነው ከነሱብኝ ከኔ ጋር ማለት ነው። ግን ሌላ ቀን ኖርማል ነው ኢንሻአላህ። እሺ። ቆይ አሁን ወደ አሜን ከመሄዳችን በፊት ማስታወቂያ ፍላወር ኦፍ ኢትዮጵያ
ጋይስ በፎቶ ያረኩትኝ ጋደም ስላልኩ ነው። እሺ ጋይስ መቀመጥ ወገቤ ስላመመኝ ሶፋ ላይ